ኪዳን ጋሻው እባላለሁኝ። በወልቂጤ ከተማ ኦርቢት ኢኖቬሽን ሀብ ሲድ ፕሮግራም በስድስተኛው ኮርት ነው የሰለጠንኩት። እኔ ምህረት ነዳው እባላለሁ። በመጣው ዴሊቨሪ የማርኬቲንግ ማኔጀር ባለሙያ ሆኜ ነው የምሰራው። ቅድስት ጌቱ እባላለሁ። የጽዱ ኮምፖስት ፋውንደር ነኝ። አብዱል መናን አህመድ እባላለሁ። የኦርቢት ኢኖቬሽን ሀብ ሰልጣኝ ነበርኩኝ። የቢዝነስ አይዲያ ደግሞ ስማርት ዶር ሎኪንግ ሲስተም ነው። ስማርት ዶር ሎኪንግ ሲስተም የሚሰራው በሶስት አይነት ዌይ ነው። በኤስኤምኤስ፣ በፑሽ በተን እና በፓስወርድ ነው የሚሰራው። ትክክለኛ ፓስወርድ ስናስገባ ዲስፕሌይ ያለው በሩ ይከፍታል። 3 ጊዜ የተሳሳተ ፓስወርድ ካስገባን ደግሞ የተሳሳተ ፓስወርድ እየገባ ነው ብሎ ወደ ባለቤቱ ምን ይልካል? ቴክስት ይልካል። እና ደግሞ በሩ ሳውንድ ሲስተም ስላለው ይጮሃል ማለት ነው፣ የተሳሳተ ፓስወርድ ስለገባ ማለት ነው። እኛ ደግሞ የትኛውን ቦታ ብንሆን በስልካችን ክፈት ብለን ሜሴጅ እንልካለን። ስንልክ ይከፍታል። ዝጋ ብለን ስንልክ በሩ ይዘጋል ማለት ነው። ከተዘጋ በኋላ ተዘጋ ብሎ ቬሪፊኬሽን ይልክልናል። ከተከፈተም ተከፈተ ብሎ ይልክልናል ማለት ነው። መጣው ዴሊቨሪ ሞባይል ኤንድ ዌብ ቤዝድ ፕላትፎርም ነው። ይህም የሚጠቅመው ቢዝነስ ማኔጀሮች ካሉበት ቦታ ሆነው ማንኛውም የዴሊቨሪ አገልግሎት ኦርደር ከፈለጉ አከፋፋዮች፣ ማንኛውም ቢዝነስ እንቅስቃሴ ውስጥ ያሉ ሰዎች ይህን ፕላትፎርም በመጠቀም የዴሊቨሪ ፈጣን የሆነ አገልግሎት መጠቀም ይችላሉ። ጽዱ ኮምፖስት አግሪካልቸር ዘርፍ ላይ የአትክልት ውዳቂና የቡና ተላን በመጠቀም ወደ ጠቃሚ ተፈጥሮ ማዳበሪያ በመቀየር ለከተማ ግብርናና ለከተማ አረንጓዴ ስፍራዎች ማቅረብ ስራው ነው ማለት ነው። እድሉን ያገኘሁት ጓደኞቼ ናቸው ሪኮመንድ ያደረጉት። አንድ ማቀው ወንድም ነበረ፣ እሱ ሪኮመንድ አደረገኝ። ከዚህ በፊት ፍላጎቱም ስለነበረኝ ያንን ያቅ ስለነበረ እንድገባ ሪኮመንድ አደረገኝ። ከዛ ሬጅስተር አደረኩኝ። በዛ አማካኝነት ነው የገባሁት። ወደዚህ ቢዝነስ ገባ አስቤ የገባሁት የፔፐር ባግ ቢዝነስን ነው። ይህንንም አስቤ የገባሁበት ዋነኛ ምክንያት የወልቂጤ ተወላጅ ነኝ፣ የወልቂጤ ልጅ ነኝ እና በሀገራችን ከፍተኛ የሆነ የቆሻሻ ችግር አለ። ምናልባት አይታችሁት ከሆነ እና አብዛኞቹ ቆሻሾች ደግሞ ኦልሞስት ከ50% በላይ የሚባሉት የፕላስቲክ ከረጢቶች፣ ያ ማለት ፌስታሎች ናቸው። እነሱ ደግሞ ለማስወገድ በቀላል መንገድ ማስወገድ ስለማይቻል ለአካባቢ ጠንቅ ናቸው እና ጅስት ያንን ነገር መለወጥ የምችልበት መንገድ ብዬ አስቤ ነው ይሄንን ሀሳብ አስቤ የገባሁት። እንዳልኩት አብዛኛው ማህበረሰብ ሁሉም ማለት በሚቻል ሁኔታ በጣም ብዙ ሱቆች አሉ፣ ሱፐርማርኬቶች፣ እንዲሁም የተለያዩ ቤቶች አሉ። ሁሉም ማለት በሚቻል ሁኔታ የሚጠቀሙት የፕላስቲክ ከረጢቶችን ነው እና ማህበረሰባችን ደግሞ ካለው እንትን አንጻር የምናስወግድበት መንገድ ተገቢ አይደለም፣ ወይም ደግሞ የወረቀት ፕላስቲኮች የሚወገዱበት መንገድ በጣም ለአካባቢያችን ብልሹ እንዲሆንና አካባቢያችን ጽዱ እንዳትሆን አድርጎታል እና ያንን በተወሰነ መልኩ በአቅሜ መቀነስ ከቻልኩኝ የሚል ሀሳብ ስለነበረኝ ነው ይሄን ሀሳብ ይዤ እንጂ። በጣም ደስ የሚል ትሬኒንግ ነበር። እኔ ኤክስፔክት ያደረኩትና እዛ ከሄድኩ በኋላ ያገኘሁት በጣም የተለያየ ነበር። በፊት እኔ ደግሞ ሳስበው የነበረ ቢዝነስ ማይንድ ሴት የነበረኝ የኔ እና እዛ ከሄድኩ በኋላ ደግሞ የተፈጠረው ሌላ ነገር ነው። እኔ ማይንዴን ሼፕ ማድረግ ጀመርኩኝ። ከዛ በኋላ በቃ የሆነ ቢዝነስ ሲባል የነበረኝ አስተሳሰብ በጣም ሙሉ በሙሉ ቀይሮታል። እዛ ስልጠናው ከወሰድኩ በኋላ ማለት ነው። እኔ እንደመጀመሪያ ማለት ካገኘኋቸው ነገሮች አንጻር አይዲያው የቢዝነስ አይዲያው ነበረኝ። የቢዝነስ አይዲያው ብቻ ነበረኝ ማለት እችላለሁ። ግን ከዛ በኋላ ማርኬት ሪሰርች እንዴት እንደሚሰራ፣ ቢዝነስ ሞዴል ማለት እንደሆነ እንዴት እንደሚሰራ ሌላኛው ደግሞ እነዛን ከጨረስን በኋላ ደግሞ ላይሰንስ ማውጣት እንዴት እንዳለብን፣ ምን አይነት ህጎችን መከተል እንዳለብን ብዙ ነገሮችን አግኝቼበታል። ስትራግል ነበረው። ኦልሞስት እንዳልኳችሁ ተቀጣሪ ነኝ። ያን ያህል ትልቅ ኢንከም አይኖረኝም ይህንን ነገር ለማድረግ የሚበቃ ማለት ነው። ስለዚህ ቤተሰብ መቀበል ነበረብኝ። ምናልባት ክሬዲቶችም ነበሩና እነዛን ነገሮች አክሰስ ለማድረግ ትንሽ ስትራግል አለው። እንዲሁም ደግሞ ክሬዲት አክሰሶችን ለማግኘት አሁን ላይ ቀላል አይደለም። ማስያዣ ምናምን ከባንኮች ጋር እንኳን ኮላብ ለማድረግ የተወሰኑ የሚጠይቁት ፕሮሰሶች አሉ። ስለዚህ እነዛን ነገሮች ማለፍ ነበረብኝ። ነገር ግን ቅድም እንዳልኩ አቺቭ ማድረግ የምፈልገው ነገር አለ። ላመንኩበት ነገር ዋጋ መክፈልን እመርጣለሁ። ስለዚህ ከቤተሰብም ገንዘብ ተቀብዬ እንዲሁም የተወሰነ ቲምሜቶቼም የተወሰነ ገንዘብ ሼር አድርገው እንዲሁም ከባንክ ብድር ወስደን ጀመር ነው ማለት ነው። ያው ቀጣይ አሁን እኔ ምን እሰራለሁ ብዬ ማስበው ይህንን ፕሮዳክት የነበረኝ ፕሮዳክት ወደ ማስ ፕሮዳክት መቀየር፣ ሰዎችን ማፈላለግ ነው። ከዚህ በኋላ ኢንቨስተሮች ምናምን በቃ ስካን ማድረግ ነው ያለብኝ ብዬ ማስበው ከዚህ በኋላ ማለት እነሱን እያፈላለሁ ይህንን ኢንቨስት የሚያደርግብኝ ሰው ምናምን ነገር እያፈላለሁ ቀጣ ወደ ፕሮዳክት መግባት አለብኝ ብዬ ነው
አሁን ታርጌቴ ማለት ነው። ዋና ታርጌቴ እሱ ነው። እንደ ወልቂጤም የኛ ኮሚኒቲ ያለ ጀስት በራሳቸው እንዲተናሳሹ እንዲያደርጉ ያው ያወራን ነበር ትሬኒንግ መስጠት እኛ ራሳችን ምክንያቱም ትሬኒንግ ሰልጥነናል። ሌሎችን ደግሞ ብቁ ለማድረግ ጓደኞቻችን ለምሳሌ እንትን ይላሉ የሆነ የራስሽን ላይፍ ኤክስፒሪየንስ እንደዚህ የሚባል ቦታ ሰልጥነናል የሚለውን ነገር ሲሰማ ራሱ የሆነ ጉጉት ይፈጥራል። ስለዚህ ለነሱ ኤክስፒሪየንስን ሼር ማድረግ ትሬኒንግ መስጠት የሚለውን ነገር ያው ከወልቂጤ ኮሚኒቲም ጋር አብረን በመሆን ይሄንን እንደ ኢንፋይናይት ኢኮ ባክስ በሚቀጥሉት 6 ወራት ፍራንቻይዚ ማድረግ እቅዶች አሉን። አሁን ላይ እየሰራን ያለነው እንደ ወልቂጤ ከተማ ብቻ ነው። ነገር ግን እንደ ማዕከላዊ ኢትዮጵያ መንቀሳቀስ እንፈልጋለን። በተጨማሪም ደግሞ በአካባቢያችን ያሉ ዙሪያችን ላይ ያሉ ከተሞች አሉና እነሱን ከተሞች አድሬስ ማድረግ እንፈልጋለን። ስለዚህ እነዛን ከተሞች አድሬስ እናደርጋለን። በተቻለ መጠን በ6 ወር ውስጥ 1 ወይም 2 ፍራንቻይዝ ኦፊሶችን ወይም ደግሞ ሌላ ወርክሾፕ ስቶሮችን እንከፍታለን ብለን ነው ድሪም አድርገን እየሰራን ያለው። አሁን ላይ ላሉ ወጣቶች የምመክረው የመጀመሪያው ነገር የትኛውም አላማ ካለን እኛ ካመንበትና ይሳካል ብለን ካሰብን ሰውን ማሳመን ግዴታ አይጠበቅብንም። ወይም ደግሞ ሁሉም ማህበረሰብ ይረዳኛል ብሎ ማሰብ ትክክል አይደለም እና ያለን አላማ ያለን ሀሳብ አሁን ላይ ባለው ችግር አሁን ላይ ባለው አስተሳሰብ ወይም ደግሞ በማህበረሰብ ሊሆን ይችላል በቤተሰብ ችግር ባንወስን አሁን ላይ ባለው ኢንቫይሮንመንት ባንወስነው እና ደግሞ ያገኘናቸው ለህልማችን መሳካት ይጠቅማሉ ብለን የምናስባቸውን የትኞቹንም መድረኮች የትኞቹንም እድሎች እንድንጠቀም እና ከትንሽ ጀምረን ትልቅ ካሰብን የትም መድረስ እንችላለን። አሁን ላይ በምንጀምርበት የትኛውም ትንሽ ነው ብለን የትኛውንም ነገር ባንተው ያለ እኔ ስፔሻሊ ለሴቶች የምለው ስሩ ነው። ድሪም ካለው ሰው በተለይ ሀሳብ ካላቸው ሀሳብ አክሽን ካልተወሰደበት በስተቀር በቃ ሀሳብ ብቻ ሆኖ ነው የሚቀረው፣ ምኞት ብቻ ሆኖ ነው የሚቀረው። ስለዚህ ጀስት አክሽን መውሰድ ግዴታ ነው ብዬ አስባለሁ እና ህልም ያላቸው ወጣቶች፣ ሀሳብ ያላቸው ወጣቶች፣ መስራት የሚፈልጉ ወጣቶች ብዙ አክሰሶች አሉ። ስለዚህ እነዛን እድሎች በመጠቀም ቢያንስ አቅማቸውን ለሌሎች ሰዎች ማሳየት ቢፈልጉ እነሱን ሰፖርት ማድረግ የሚፈልጉ ሰዎች አሉና አሁን ላይ የገባኝ ነገር ዙሪያችንን መመልከት አለመቻላችን እንጂ እኛን የመርዳት አቅም ያላቸው ብዙ ሰዎች አሉ። ጀስት አንዳንዴ መጠየቅን ከመፍራት ኦር አግዙኝ ማለት አለመፈለግ ምናምን የመሳሰሉት ነገር ናቸው ወደ ኋላ እንድንቀርና ሌሎች እንድንመለከት የሚያደርጉን እንጂ እኛን ሰፖርት የማድረግ አቅም ያላቸው ብዙ ሰዎች አሉ። እኔ አሁን ለምሳሌ ከተመረኩኝ ገና 1 ዓመት አልሞላኝም። 2017 ነው ግራጁዌት ያደረኩት እና ግራጁዌት አድርገው ስራ ለመፈለግ ያለው ስትረግል በጣም ከባድ ነው። ስለዚህ ያንን ስትረግል ከንትን ከማድረግ ሀሳብ ኖሯቸው አይዲያ ኖሯቸው ሲድ ፕሮግራሞችን ቢቀላቀሉና ድሪማቸው መኖር ቢጀምሩ ወይም ደግሞ የራሳቸው ነገር ላይ ኢንቨስት ለማድረግ ቢያስቡ ብዬ ሪኮመንድ አደርጋለሁ ፐርሰናሊ። እና ሲድ ፕሮግራም ጠቃሚ ናቸው ማለት በተለይ ኢቨን ትሬኒንጎቹ በጣም አስፈላጊ ናቸው። መሰረታዊ ትሬኒንጎች ናቸው የሚወሰዱት። ኤኒ ቢዝነስ ላይ አንድ ሰው ጆይን ቢያደርግ ያንን ቢዝነስ እንዴት አድርጎ ከመሬት አንስቶ ቢውልድ ያደርገዋል የሚለውን ነገር በደንብ ይማሩበታል። ስለዚህ አንዳንዴ ፕራክቲስ የሆኑ ነገሮች በደንብ ከቲዮሪ ይልቅ ብዙ ጥቅም አላቸው እና ፕራክቲካሊ ስለሆነ የሚማሩት ጥሩ ነገር ያገኙበታል ብዬ አስባለሁ። ሲቀጥል ቢዝነስን አንዳንዴ ቀጥታ ጀምሮ ፌል ከማድረግ እና ጊቭ አፕ ወደ ማድረጉ ከመምጣት ይልቅ ስለ ቢዝነስ ቅድሚያ አውቆ ቢዝነስ ምንድነው፣ ቢዝነስ እንዴት ይሰራል የሚለውን ነገሮች ሂንት ኖሮት ሰው ቢጀምር የተሻለ ሰክሰስፉል የሚሆን እድል ይኖረዋል ብዬ አስባለሁ። ኮንሲስተንሲ ለምናደርገው ነገር በደንብ ኮንሲስተንሲ ሊኖረን ይገባል። አንድ ነገር ተጀምሮ እስቲ የሆነ ቦታ ላይ ማቆም አይደለም። ኮንሲስተንሲ ወደ ስኬት ይመራናል ብዬ አስባለሁ። ስለዚህ ምንም ነገር ላይ ተስፋ ለመቁረጥ ሌላው ደግሞ በቃ ግባችንን ላይ ካየ ሰው ግቡን አርቆ ካየ ዋቴቨር ፊት ቢያጋጥመው ሲምፕል። ስለዚህ አስቀድሞ ስኬቱን ግቡን ያየ ሰው ምንም አይሆንም። ስለዚህ ለሚመጣው ጄኔሬሽን ማስተላለፍ የሚፈልገው መልእክት በሚያደርጋቸው ነገሮች በሚያስባቸው ስታርታፖች ቀጣይነት ያለው አላማ በተለይ ደግሞ ታይም ማኔጅመንት ላይ እቅድ በጣም አስፈላጊ ነገር ነው። እሱ ነገር አፕላይ ቢያደርጉ ለውጥ ያመጣሉ ብዬ አስባለሁ።